የታህሳሱ ግርግር ታኅሳስ 4 1953 ዓ.ም ቀዳማዊ ኃይለ ሥላሴን ከስልጣን ለመጣል በተደረገው የመፈንቅለ መንግስት የተሳተፉት ጀነራሎች እንዲሁም ሌሎች ከፍተኛ የጦር መኮንኖች ወርሃ ታኅሳስ 1953 ዓ.ም በኢትዮጵያ ታሪክ ለየት ያለ ክስተት አስተናግዶ ያለፈው ወር ነበር። ሁኔታው እንዲህ ነው። ቀዳማዊ አፄ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሰረት ህዳር መጨረሻ ላይ አዲስ አበባን ለቀው ሄዱ። የእርሳቸውን ከሀገር መራቅ ሲጠባበቁ የነበሩ የሥርዓቱ ሦስት ከፍተኛ ባለሥልጣናት ማለትም ብርጋዴር ጀነራል መንግሥቱ ንዋይ የክብር ዘበኛ ዋና አዛዥ፣ ግርማሜ ንዋይ የጅጅጋ አውራጃ ገዢ፣ ሌተናል ኮሎኔል ወርቅነህ ገበየሁ የቀዳማዊ አፄ ኃይለ ሥላሴ ካቢኔ ምክትል ኢታማዦር ሹምና የሕዝብ ጸጥታ ጉዳይ ወይም ደህንነት ኃላፊ ለወራት ቢሮዎቻቸውን ዘግተው ሲወያዩበት የነበረውን ንጉሠ ነገሥቱን ከስልጣን የማስወገድ ዕቅድ ወደ ተግባር ለመቀየር ተንቀሳቀሱ። ታኅሳስ 4 1953 ዓ.ም በመፈንቅለ መንግሥቱ መሳካት እንቅፋት ይሆናሉ ብለው ያሰቧቸውን የሥርዓቱ ከፍተኛ ባለሥልጣናትን በቁጥጥር ስር አዋሉ። ታኅሳስ 5 ልዑል አልጋ ወራሽ አስፋወሰንን በማስገደድ በኢትዮጵያ ሬዲዮ ጣቢያ የመንግሥት አዋጅ አስነገሩ። አልጋ ወራሽም እንዲህ ሲሉ አዋጁን አነበቡ። የኢትዮጵያ ሕዝብ ከ3000 ዓመታት በላይ የሚታወቅ ታሪክ አለው። ነገር ግን በዚህ ጊዜ ውስጥ ገበሬው ከሞፈር ከደግርና ከቀንበር የእርሻ መሳሪያ፣ ነጋዴው ከችርቻሮ፣ ሌላውም በልዩ ልዩ የሚተዳደር አባቶች ካቆዩት የአሰራር ዘዴ ያልወጣ ኋላ ቀር ነው። በጠቅላላው የኢትዮጵያ ሕዝብ ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ሕግንና ስርዓትን መሠረት አድርጎ ሕዝብን መበደያና መጨቆኛ አይነተኛ መሳሪያ ሆኖ ቀረ እያሉ አልጋ ወራሹ የሥርዓቱን አስከፊነትና የለውጥ አስፈላጊነትን አስረግጠው ተናገሩ። አያይዘውም እንዲህ ሲሉ አልጋ ወራሹ ስለ ራሳቸው አዲስ በተቋቋመው መንግሥት ውስጥ እንዴት ሕዝብን ሊያገለግሉ እንደተዘጋጁ ተናዘዙ። ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆጠርልኝ ገንዘብ ደሞዝ ብቻ በስልጣኔ እውነተኛውን ሕገ መንግሥት መመሪያ በማድረግ አገሬንና የኢትዮጵያን ሕዝብ ፍጹም በሆነ ቅን ልቦና ለመስራት ወስኛለሁ። አክለውም ሕዝቡ አዲስ ከተቋቋመው መንግሥት ጎን እንዲቆም ጥሪያቸውን እንዲህ ሲሉ አስተላለፉ። አዲስ የተቋቋመው የኢትዮጵያ ሕዝብ መንግሥት በኔው በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶችና እንዲሁም በኢትዮጵያ ሕዝብ የተደገፈ ስለሆነ ስለዚህ የሚደረገው ሹምሽርም ሆነ ስራው ማንኛውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ሕዝብ በዓለም ሕዝብ ፊት ተገቢ የሆነውን ግርማ ሞገስ የተጎናጸፈ ክብር የሚያስገኝልህ ታሪክ መሆኑን አውቀ ኅብረትህ ከብረት የጠነከረ ይሁን ሲሉ የሞትንም እኛ ያለንም እኛ አይነት ንግግራቸውን አሳረጉ። ታኅሳስ 6 የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ባስልዮስ፣ እኚህ ፓትርያርክ የመጀመሪያው የኢትዮጵያ ኦርቶዶክስ ኢትዮጵያዊ ፓትርያርክ ናቸው። መፈንቅለ መንግሥቱን በመቃወም ለሕዝብ እንዲህ ሲሉ መልእክታቸውን አስተላለፉ። የኢትዮጵያ ሕዝብ ሆይ በሃይማኖታችሁ በቃል ኪዳናችሁ ጸንታችሁ ቀዳማዊ ኃይለ ሥላሴን ብቻ እንድታገለግሉ ከሃዲ የሆኑትን ወንበዶች እንዳትከተሏቸው በስተኛ ሃይማኖት አባትነትና ሥልጣን መሠረትም አውግዣለሁ ሲሉ ሕዝቡ የንጉሡን ዘውድ እንዲጠብቅና ከንጉሡ ጎን እንዲቆም የሚጠይቅ ወረቀት በአውሮፕላን አዲስ አበባ ላይ ተበተነ። ታኅሳስ 7ና 8 በለውጥ ፈላጊ የክብር ዘበኛ ጦር አባላትና በቀዳማዊ አፄ ኃይለ ሥላሴ ዙፋን ደጋፊ የምድር ጦር አባላት ከፍተኛ ውጊያ በአዲስ አበባ ተደረገ። አዲስ አበባም ቀውጢ ሆነች። በሴሸንቶ ፈንታ ታንኮች፣ የጦር መኪኖች ከተማዋን ወረሯት። የከተማዋ ማድመቂያ ወይዛዝርት ከከተማዋ ተሰወሩ። በምትኩ መለዮ ለባሽ ወታደሮች ከነሙሉ ትጥቃቸው ከተማዋን ሞሏት። ብዛም በሕዝቡ የማይታወቀው የጦር አውሮፕላኖች ከተማዋን ፋታ ነሷት። አዲስ አበባ ተጨነቀች። አዲስ አበባ ተጠበበች። 1929 የፋሺስት ጭፍጨፋ በኋላ በድጋሚ በጭንቀት ተወጠረች አዲስ አበባ። በመጨረሻም ውጊያው በንጉሡ ዙፋን ደጋፊዎች ድል አድራጊነት ተጠናቀቀ። የመፈንቅለ መንግሥት ሙከራውም ሙሉ በሙሉ ከሸፈ።
የመፈንቅለ መንግሥት ዋና ተዋናይም ዓላማቸው እንደተጨናገፈ ሲረዱ ከአዲስ አበባ ለመሰወር ሙከራ አደረጉ። ታኅሳስ 9 ንጉሠ ነገሥቱ የብራዚል ጉብኝታቸውን አቋርጠው በአስመራ በኩል አዲስ አበባ ገቡ። በሥልጣን ዘመናቸው ለሁለተኛ ጊዜ ከሥልጣን ከተወገዱ በኋላ በድጋሚ ወደ ዙፋናቸው ተመለሱ። ከቤተ መንግሥታቸው በመሆን በኢትዮጵያ ራዲዮ ጣቢያ በኩል አለን፣ ወደ ዙፋናችን በሰላም ተመልሰናል አሉ። ታማኝ ሆነው ዘውዱን ለጠበቁት ሁሉ የምስጋና መልእክታቸውን አስተላለፉ። ታኅሳስ 10 የመፈንቅለ መንግሥት መሪ ሌተናል ኮሎኔል ወርቅነህ ገበየሁ ለትንሽ ቀናት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ መደበቅ ቢችሉም በመጨረሻ ለጦር ሰራዊቱ በደረሰው መረጃ በከበባ ስር ዋለ። እጃቸውን እንዲሰጡ በተጠየቀም ጊዜ ቴዎድሮስ እጅ መስጠት አላስተማረንም፣ ይልቅንም የምንላችሁን ስሙ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበር። እኛ ጀምረነዋል፣ እናንተ ጨርሱት ማለትም በያዙት መሳሪያ ራሳቸውን አጠፉ። የዳግማዊ ቴዎድሮስ ልጅ ሌተናል ኮሎኔል ወርቅነህ ገበየሁ ተባሉ። ታኅሳስ 15 የተቀሩት ሁለት የመፈንቅለ መንግሥት መሪዎች ከከተማዋ ቢሰወሩም ብዙም ሳይርቁ ደብረ ዘይት ዝቋላ አካባቢ ነዋሪዎች ከበባ ውስጥ ወደቁ። እጅ ለመስጠት ፈቃደኛ ባለመሆናቸው በተደረገ የተኩስ ልውውጥም የመፈንቅለ መንግሥት ዋና መሪ የነበሩት ብርጋዴር ጀነራል መንግሥቱ ንዋይ በከባድ ቆስለው ሲያዙ፣ ታናሽ ወንድማቸው ግርማሜ ንዋይ ተገደሉ። ሬሳቸውም ወደ አዲስ አበባ መጥቶ አራዳ ጊዮርጊስ ቤተ ክርስቲያን ፊት ለፊት በሚገኘው አደባባይ ላይ ቀደም ብሎ ከተሰቀለው ሌተናል ኮሎኔል ወርቅነህ ገበየሁ ሬሳ ጎን ተሰቀለ። በሌላ በኩል ብርጋዴር ጀነራል መንግሥቱ ንዋይ ሕክምና ተደርጎላቸው ፍርድ ቤት ቀረቡ። ሆኖም ፍርድ ቤቱ በስቅላት እንዲቀጡ ውሳኔውን አስተላለፈባቸው። ይግባኝ እንዲሉ በጠየቀበት ወቅትም ለችሎቱ ታሪካዊ ንግግር አደረጉ። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ ጉዳዩን የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባኝ ማለት በፈለግኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ማየት አልፈቅድም። በእግዚአብሔር ስም ተሰይማችሁ ከተቀመጣችሁበት የፍርድ ወንበር ላይ ከመቀመጣችሁ በፊት በእኔ ላይ የምትሰጡትን የዛሬዋን ፍርድ ታውቁት እንደነበር ሳስብና ፍርድ እስከዚህ ደረጃ ወርዶ መርከሱን ስታዘብ ሐዘኔ ይበዛል። ለኢትዮጵያ ሕዝብ አንድነት፣ ነጻነትና እርምጃ የተነሳው ወዳጅ ነኝ እንጂ ለማፋጀት የተነሳው ወንበዴ አይደለውም። ይህንን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ እዚህ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንኩሾች ያነሰ ደሞዝ የሚያገኙ ሁለት የተራቡ ወታደሮችን አጣልቼ ለማደባደብና አገር ለማፍረስ አለመምጣቴን የሚያረጋግጥልኝ እናንተ በትእዛዝ ፍረዱ የተባላችሁ ፍርድ ለመቀበል እዚህ መቆሜ ነው። ከእኔ በፊት በግፍ የፈሰሰው ንጹሕ የኢትዮጵያ ደም ብዙ ነው። በአፄ ኃይለ ሥላሴ ዘመነ መንግሥት ግፍ ሽልማት በመሆኑ እኔ ለመሞትም የመጀመሪያው ሰው አልሆንም። ስልጣን አላፊ ነው። እናንተ ዛሬ ከጨበጣችሁት የበለጠ ስልጣን ነበረኝ፣ ሀብትም አላጣሁም። ነገር ግን ሕዝብ የሚበደልበት ስልጣንና ድሃ የማይካፈለው ሀብት ስላልፈለግኩ ሁሉንም ንቄ ተነሳው። አሁን እሞታለሁ። ሰው ሞትን ይሸሻል፣ እኔ ግን ወደ ደስታ ወደ ሞት ሄዳለሁ። ለኢትዮጵያ ሕዝብ ታላቅነት ቀድሞኝ መስዋዕት የሆኑትን አብሮኝ ተነስተው የነበሩትን ጀግኖች ወንድሞችን ለመገናኘትም ናፍቄያለሁ። የጀመርኩት ሥራ ቀላል አይደለም፣ አልተሸነፍኩም። ወገኔ የሆነው ድሃው የኢትዮጵያ ሕዝብ የጀመርኩለትን ሥራ በቅርብ ጊዜ ውስጥ ፈጽሞ ራሱን በራሱ እንደሚጠቅም አልጠራጠርም። ከሁሉ በበለጠ የሚያስደስተኝ ለኢትዮጵያ ሕዝብ ልሰራለት ካሰብኳቸው ሥራዎች አንዱ የኢትዮጵያ ወታደር ዋጋና ክብር ከፍ ማድረግ ሲሆን ይህ ሐሳቤና ፍላጎቴ ሕይወቴ ከማለፉ በፊት ሲፈጸም ማየቴ ነው። ዛሬ መኖራችሁን በማየቴ ነገ መሞታችሁ ረስታችሁ አሜን ብላችሁ ቀናችሁን በማስተላለፍ በመገደዳችሁ በእኔ ላይ ሳትፈርዱ በራሳችሁ ላይ የፈረዳችሁ መሆናችሁን አላስተዋላችሁም። እኔ የተነሳሁት ከትክክለኛ ሕግና ከሕሊናችሁ ውጭ ለመፍረድ እንዳትገደዱ ለማድረግ ነበር። ባጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያህል 10ና 15 ዓመት በቀጠሮ የምታጉላሉትን ሕዝብ ጉዳይ እንደዚህ አፋጥናችሁ ብትመለከቱትና ብትሸኙት ኖሮ የእኔ መነሳት ባላስፈለገም ነበር። ከእናንተ ከዳኞቹና የሞት ፍርድ እንድትበይኑብኝ ካዘዛችሁኝ ሰው ይልቅ እኔ ፍርድ ተቀባይ የዛሬ ወንጀለኛ የነገ ባለ ታሪክ ነኝ። የኔ ከጓደኞች መካከል ለጊዜው በሕይወት መቆየትና ለእናንተ ፍርድ መብቃት የዘመኑ ፍርድ ለመጪው ትውልድ የሚያሳይ ይሆናል። ዋ ዋ ዋ!
ለእናንተና ለገዢያችሁ የኢትዮጵያ ሕዝብ ሐሳቤ በዝርዝር ገብቶት በአንድነት በሚነሳበት ጊዜ የሚወርድባችሁ መዓት አሰቃቂ ይሆናል። በተለያዩ የአፄ ኃይለሥላሴ የግፍ መንግሥት ባላደራዎች ሆነው ድሃውን የኢትዮጵያ ሕዝብ ሲገሸልጡት ከነበሩት መኮንን ሀብተወልድና ገብረ ወልድ እንግዳ ወርቅን ከመሳሰሉት በመንፈስ የታሰሩ በሥጋ የኮሰሱ መዥገሮች መካከል ጥቂቶቹን ገለል ማድረግን ሳስታውስና የተረፉትም ፍጻሜያቸውን በሚበድሉት በኢትዮጵያ ሕዝብ እጅ ላይ መውደቅ ሲሰማኝ ደስ ይለኛል። በተለምዶ የታህሳስ ግርግር ተብሎ የሚታወቀው የ1953 መፈንቅለ መንግሥት ሙከራ በዚህ ተቋጨ። ንጉሥ አይከሰስም ሰማይ አይታረስም የሚባለው አባባልም ተረት ሆነ ቀረ። ንጉሥ ይከሰሳል ሰማይም በመብረቅ ይታረሳል የሚሉ መፈክሮችን ማስተጋባት ጀመሩ። ልክ ይህ ከሆነ እነሆ በርካታ ዓመታትም አለፉ። ንጉሠ ነገሥቱም ከሥልጣናቸው በ1966 ዓ.ም ተወገዱ።